ይህች ምልክት በስልካችሁ ላይ ከቅርብ ጊዜ ወዲህ በሁሉም ሰው ስልክ ላይ እየታየች ትገኛለች ማለት ነው። ስለዚህ ይህ ምልክት ምንድነው? ይህ ምልክት ሲመጣስ ምን አይነት ማስጠንቀቂያ እየሰጠነ ነው ስልካችን የሚለውን ሙሉ ማብራሪያ በዛሬው ፕሮግራም የምናይ ይሆናል። ቪዲዮውን ላይክ እያደረጋችሁ እስከመጨረሻው ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ቆዩ። እሺ ተመልሰናል ጓደኞቼ። እንግዲህ እንደምትመለከቱት ለምሳሌ እኔ ስልኬ ላይ ኖቲፊኬሽን ላይ አሁንም ይገኛል ማለት ነው። ስክሪኑ ላይ እንደምትመለከቱት ስልኬ ኖቲፊኬሽን ላይ ከላይ ተቀምጣ ትገኛለች ማለት ነው። የአረንጓዴ ምልክቷ ማለት ነው። ታዲያ ይህች ምልክት ብዙዎቻችሁን አሳስባችኋለች። በውስጥ እየመጣችሁ አረ ስልኬን ጠልፈውታል ምናምን ምን ልሆን ብዙ ሰው ነው የሚጠይቀኝ ማለት ነው። ለመመለስም ለብዙዎችም መልሻለሁ ማለት ይቻላል። ነገር ግን ሰፋ ያለ ማብራሪያ ያስፈልገዋል ማለት ነው። ስልካችን ምንን እየጠቆመን ነው እንደዚህ አይነት ዋርኒንግ የሚያመጣው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። ይህች ምልክት በምትኖርበት ሰዓት ሁለት ነገር ስልካችን እየጠቆመን ነው ማለት ነው። የመጀመሪያው ካሜራ አክሰስ ነው። ሁለተኛው ደግሞ ማይክሮፎን አክሰስ ነው። ይህች ምልክት ካያችሁ ስልካችሁ ማን እየተጠቀመ ነው ማለት ነው? ማይክሮፎኑን እየተጠቀመ ነው ማለት ነው። ሁለተኛው ደግሞ ይህን ምልክት ካያችሁ ደግሞ ስልካችሁ ካሜራውን እየተጠቀመ ነው ማለት ነው። ስለዚህ ካሜራው ኦን ሆኗል ማለት ነው። እናንተ አብርታችሁ ሊሆን ይችላል፣ ሌላ ሰው አብርቶባችሁ ሊሆን ይችላል፣ ብቻ የእናንተ ካሜራ እየሰራ ነው ማለት ነው። ሶስተኛው ደግሞ ይህን ምልክት ካያችሁ ምንድነው? ቦዝ አክሰስ ይባላል። ወይም ደግሞ ካሜራም ማይክሮፎንም ሁለቱንም እየተጠቀመ ነው ስልካችሁ ማለት ነው። ይህ ነገር እንዴት ይከሰታል ካላችሁ አንደኛ እናንተ ስትጠቀሙ ለምሳሌ የስልካችሁን ካሜራ ከተጠቀማችሁ ቲክቶክ ቪዲዮ የምትቀርጹ ከሆነ ፌስቡክ፣ ዩቲዩብ ማንኛውም ቦታ ላይ ካሜራችሁን በምትጠቀሙበት ሰዓት ይቺው ምልክት ትመጣለች። ዋናው ዓላማው ስልካችሁ ካሜራውን እየተጠቀመ እንደው የሚጠቁም ነው ማለት ነው። ሁለተኛው ደግሞ ማይክሮፎን አክሰስ ትባላለች። ይቺ ምልክት ከመጣች ስልካችሁ ማይክሮፎን እየተጠቀመ ነው። ወይም ለምሳሌ ለሰዎች ዋትስአፕ ላይ ኢሞ ላይ ሪከርድ ስታደርጉ አይታችሁ ከሆነ ትመጣለች። ማንኛውም ቮይስ የእናንተን ድምፅ ሪከርድ በምታደርጉበት ጊዜ ይቺ ምልክት ትመጣለች ማለት ነው። አሁን ዋናው ጥያቄ ግን ግዴታ መለየት ያስፈልጋል። ማለትም ብዙዎቻችሁ የሚያሳስባችሁ ስልካችን ተጠልፎ ይሆናል የሚለው ነው። ስልካችሁ ደግሞ ሲጠለፍ የሚያሳያቸውን ምልክቶች እነግራችኋለሁ እና አንዳንድ መፍትሄውንም ስለምነግራችሁ ተረጋግታችሁ አድምጡኝ ማለት ነው። ስለዚህ ይችን የአረንጓዴ ምልክት ከላይ ኖቲፊኬሽን ፓናሉ ላይ ስታዩት ምን ማድረግ አለባችሁ? እሷን ትነኳታላችሁ ማለት ነው። ከነካችኋት በኋላ ምን አይነት አፕሊኬሽን እየተጠቀመ እንደው ካሜራውን ያሳያችኋል ማለት ነው። ለምሳሌ እኔ ማይክሮፎን በተን ያላት ማለት ነው። ካያችኋት በትክክል ስክሪኑ ላይ ምንድነው being used by recorder ነው የሚለው። ስልኩን አሁን ሪከርድ እያረኩበት ስለሆነ ግዴታ እዚህ ጋር የማይክሮፎን ምልክት መታለች ማለት ነው። ስለዚህ አፕሊኬሽኑን ኤክስ ሪከርደር የሚለውን አፕሊኬሽን ነው የምጠቀመው ስክሪኑን ሪከርድ ለማድረግ ማለት ነው። ስለዚህ ይሄ ኤክስ ሪከርደር የሚለው አፕ እየተጠቀመ ነው ማይክሮፎኑን ብሎ እዚህ ጋር መጣልኝ ማለት ነው። ለምሳሌ ካሜራውን ላብራው ደግሞ ካሜራ የት ነበር? እሺ ካሜራውን አበራሁት። እንደምትመለከቱት ካሜራውን ሳበራው ደግሞ ተጨማሪ ምልክት መጣች። ቦዝ አክሰስ ያልኳችሁ ቅድም ማለት ነው። አያችኋት? ከላይ በትንሽ ከታያችሁ ማይክሮፎንም ካሜራም ስልኬ ላይ እየተጠቀምኩ ነው ማለት ነው። ስለዚህ አሁን ያችን ምልክት ስነካት ሁለት ነገር ያመጣልኛል። ሁለት ነገር አመጣልኝ። የመጀመሪያው being used by camera ይላል። ሁለተኛው ደግሞ ሪከርደር አፕሊኬሽን እየተጠቀምኩ ነው ይነግረኛል ማለት ነው። ስለዚህ እናንተ ስትነኩት ለምሳሌ ከካሜራ ውጭ እናንተ አሁን ካሜራ እየተጠቀማችሁ ሳይሆን ኖርማል እንደ ምልክት ከመጣ ሊያጠራጥራችሁ ይችላል። ስለዚህ ምን ማድረግ አለባችሁ? ከስልካችሁ እያንዳንዱን ፍቃድ የሰጣችሁትን አፕሊኬሽን መለየት ያስፈልጋል ማለት ነው። ለምሳሌ ስልካችሁ ላይ የማትጠቀሙባቸው አፕሊኬሽኖች ካሉ የካሜራ ፍቃድ መስጠት የለባችሁም ማለት ነው። የካሜራ ፍቃድ መስጠት የለባችሁም፣ ምክንያቱም በዛ ውስጥ እናንተን ሊሰልሏችሁ ይችላሉ ማለት ነው። ምንም ሳያስፈልግ ካሜራችሁን አክሰስ እንዲያደርጉ ከፈቀዳችሁላቸው እናንተን ለመሰለል የመጡ አፖች ናቸው ማለት ነው። ስለዚህ ለምሳሌ ፍላሽ ላይት የሚባል አፕሊኬሽን አሁን ስልካችሁ ላይ ካለ
የካሜራ ፍቃድ መስጠት የለባችሁም። ሌሎቹንም እንመልከት እስኪ። ለምሳሌ ወደ ሴቲንግ እንገባና አፕስ ላይ እንሄዳለን። አፕሊኬሽን የሚለው ላይ ከገባን በኋላ እስኪ ካሜራችንን አክሰስ እያደረጉ ያሉ አፖች እነማን ናቸው የሚለውን ማወቅ ያስፈልጋል። ካሜራ አክሰስ ማለት ለምሳሌ ዩቲዩብ አለ። ዩቲዩብ አሁን እኔ ለምሳሌ ቪዲዮ ለቃለሁ፣ ግዴታ ካሜራ አክሰስ ፍቃድ መስጠት አለብኝ። ቲክቶክ አሁን ቪዲዮ የምትሰሩ ከሆነ እናንተም ካሜራ ፍቃድ ይጠይቃቸዋል። ምክንያቱም ካሜራ ይቀርጻቸዋል። እንደገና ደግሞ ከጋለሪ ላይ አፕሎድ ለማድረግ ምናምን እነዚህ ነገሮች ያስፈልጋሉ። ነገር ግን የማትጠቀሙባቸው አፕሊኬሽኖች ካሉ ፍቃዳቸውን ማየት ይኖርባችኋል። አንዱን ምሳሌ ላሳያችሁ ማለት ነው። ለምሳሌ ፌስቡክ እንሄድ። ፌስቡክ እዚህ ጋር እንደምትመለከቱት ፌስቡክ ላይ ከገባን በኋላ እንደምትመለከቱት ወደ ታች ትመጡና ፐርሚሽንስ የሚላል ፐርሚሽን፣ ይሄ ነው ዋናው ፍቃድ የምትሰጡበት ቦታ ይሄ ነው ማለት ነው። ፐርሚሽን ፍቃድ ኖቲፊኬሽን ሊሆን ይችላል። ፎቶ ኤንድ ቪዲዮ፣ እዚህ ጋር ፎቶ ኤንድ ቪዲዮ የሚላለ አለው ነው ማለት ነው። ኦልዌይስ አለው ነው። ፌስቡክ ያው ፎቶና ቪዲዮ ፍቃድ ከጠየቃችሁ ግዴታ ነው። ምክንያቱም ፌስቡክ ላይ ፎቶ ቪዲዮ አፕሎድ ታደርጋላችሁ፣ ትጭናላችሁ፣ ግዴታ የእናንተን አክሰስ ማድረግ ይኖርበታል ማለት ነው። ወደ ታች ትወርዱና ካሜራ ምትላለች፣ እንደምትመለከቷት ካሜራ ምትላለች። አሁን ለምሳሌ ካሜራ ፐርሚሽን የለውም፣ የኔ ዶንት አለው ነው የሚለው። እናንተ ግን ይሄ ላይ ከሆነ ዶንት አለው ማለት አለባችሁ። ፌስቡክን አይደለም፣ አሁን ፌስቡክ አለው በሉት መጀመሪያ ላይ ይሁን። ነገር ግን ሌሎችን አፖች ዶንት አለው የሚለው መጨረሻ ላይ አድርጉ ማለት ነው፣ የምትጠራጠሩት ካለ በተለይ። ስለዚህ እነዚህን ነገሮች ማስተካከል ይኖርባችኋል ማለት ነው። አሁን ደግሞ እስኪ ስልካችሁ ተጠልፎ ከሆነ ምን አይነት ምልክቶችን ያሳያል የሚለውን አጠር አድርጌ ልንገራችሁ። ስልካችን ተጠልፏል ብላችሁ የምትጠራጠሩ ከሆነ ቢያንስ እነዚህን ምልክቶች ማየት ይኖርባችኋል ማለት ነው። አንደኛ ባትሪ ቶሎ ማለቅ። ምንም ስልካችሁን በደንብ ባትጠቀሙበት እንኳ ባትሪው ቶሎ እያለቀ ከተቸገራችሁ ይህም አንዱ ምልክት ሊሆን ይችላል። ሁለተኛው ደግሞ ዋናው ምልክት ደግሞ ምንድነው? ያልተለመዱ መልእክቶችና ጥሪዎች ከስልካችሁ ላይ ካያችሁ፣ ለምሳሌ እናንተ ሳትደውሉ ተደውሎ ካገኛችሁ ወይም የተደወለበትን ካገኛችሁ፣ ደግሞ መልእክቶች ሜሴጅ ላይ ስትገቡ እናንተ መልእክት ሳትልኩ የተለዋወጠ ሜሴጅ ካገኛችሁ ይህም አንዱ አጠራጣሪ ምክንያት ነው ማለት ነው። ሌላው ደግሞ ኢንተርኔት ነው። ኢንተርኔት ዳታ ፓኬጅ ሞልታችሁ የምትጠቀሙ ከሆነ በማታውቁት ሁኔታ ኢንተርኔታችሁ በፍጥነት የሚያልቅ ከሆነ ይህም አንዱ ምክንያት ሊሆን ይችላል። ሌላው ደግሞ የማታውቁት አፕሊኬሽን ስልካችሁ ላይ ካለ፣ ማለትም እናንተ ሳትጭኑ ስልካችሁ ላይ የወረደ አፕሊኬሽን ካለ ይህም ሌላው መንስኤ ሊሆን ይችላል፣ ወይም ስልካችሁ ለመጠለፉ አጠራጣሪ ነገር ሊሆን ይችላል ማለት ነው። ሌላው ደግሞ የአፕሊኬሽኖች ችግር ነው። አንዳንድ አፕሊኬሽኖች በድንገት አልሰራ ካሏችሁ፣ የስታክ እያደረጉ የሚያስቸግሯችሁ ከሆነ፣ ሌላ ደግሞ ሶሻል ሚዲያችሁ ፓስወርዱን የሚያስቸግራችሁ ከሆነ፣ ፓስወርድ ከተቀየረ፣ እነዚህ ምልክቶችን ካያችሁ ስልካችን ተጠልፏል ብላችሁ የምታስቡ ከሆነ ማድረግ ያለባችሁ ነገሮች አለ ማለት ነው። አንደኛ ስልካችሁን ገብተው እናንተ የምታደርጉትን እየሰለሉ ያሉ ካሉ መጀመሪያ ላይ ቅድም የነበረውን አረንጓዴ ምልክት ነክታችሁ፣ አረንጓዴዋ የምትመጣ ከሆነ እናንተ ምንም ሳትጠቀሙ ያችን ነክታችሁ ለምን እንደመጣይ መጀመሪያ ላይ ነካ አድርጋችሁ ቸክ ታደርጋላችሁ ማለት ነው። እናንተ ምንም ሳትጠቀሙ የአረንጓዴው ምልክት አይመጣም፣ ወይ ሌላ ሰው እናንተን እየተከታተለ ካልሆነ በቀር ማለት ነው። ሁለተኛ ደግሞ አንቲቫይረስ አፖችን ተጠቅማችሁ ስካን ማድረግ ትችላላችሁ ስልካችሁን ማለት ነው። ብዙ አንቲቫይረስ አፕሊኬሽኖች አሉ፣ እነሱን መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ፕሌይ ፕሮቴክት የሚል አለ። ጉግል ፕሌይ ስቶር ላይ ከገባችሁ በኋላ ከጎን ፕሮፋይላችሁን ነክታችሁ ፕሌይ ፕሮቴክት የሚለውን ስትጫኑት አንደኛ ስካን የሚለውን ተጭናችሁ ስካን ማድረግ ትችላላችሁ። አሁን ስልካችሁ ላይ እናንተን እየሰለለ ያለ አፕሊኬሽን ካለ እዚህ ጋር ያስቀምጥላችኋል ማለት ነው። ወዲያው ዲሌት ማለት ትችላላችሁ። ሃርምፉል አፕ ፋውንድ የሚለውን ነክታችሁ ማለት ነው። አሁን ግን ኖ ሃርምፉል አፕስ ነው የሚለኝ ስልኬ ላይ። ምንም አይነት ሃርምፉል ወይም እኔን ለመከታተል ወይም ጎጂ የሆነ ማንኛውም አፕ ስልኬ ላይ የለም ማለት ነው። ሌላው ደግሞ ማድረግ ያለባችሁ ምንድነው? ከላይ የሴቲንግ ምልክት አለች፣ እሷን ትነኩና ሁለተኛውን ኢምፕሩቭ ሃርምፉል አፕ ዲቴክሽን የሚለውን
ትነካላችሁ። ይህ ምንድነው ኦን ካደረጋችሁት ሴንድ አንዳውን አፕ ቱ ጉግል ፎር በተር ዲቴክሽን ይላል። እናንተ ምንም ሳትነኩ የማይታወቅ አፕሊኬሽን እናንተን ለመሰለል የገባ አፕሊኬሽን ስልካችሁ ላይ ካለ ያሳውቃችኋል ማለት ነው። ወደ እናንተ ሴንድ ያደርግላችኋል ጉግል። ስለዚህ ይህን በማድረግ መከታተል ትችላላችሁ ማለት ነው። ይህን ይመስላል። እንግዲህ ጥያቄ ካላችሁ ደግሞ በሌላ ቪዲዮ እመለሳለሁ ማለት ነው። ስለ ኤአይ ቱሎች ቪዲዮ እየሰራሁ ነው። ትላንትና አርቲፊሻል ኢንተለጀንስን በመጠቀም እንዴት አጫጭር የሚያምሩ ቪዲዮዎችን መስራት እንደሚቻል ቪዲዮ ሰርቻለሁ። ያላያችሁ ገብታችሁት። ነገር ግን ሳስበው ብዙ ሰው ኢንተረስት አይደለም ስለ ኤአይ ብዙ ትምህርት ባሳይ የራሱ ሰው ኢንተረስት አይደለም እና ፍላጎታችሁን አሳዩኝ። ከፈለጋችሁ ብዙ ነገር የማቀርብ ይሆናል ማለት ነው። አመሰግናለሁ ጓደኞቼ ስለተከታተላችሁ። እንደዚህ ያረጋችሁ ስልካችሁን ከስካመሮች ከተለያዩ ነገሮች መጠበቅ ይኖርባችኋል ማለት ነው። አመሰግናለሁ። መልካም ጊዜ